ይሄ ሲላዮን 06 ዲኤምአይ የሚባለው መኪና ነው። የሶንግ ፕላስ ዲኤምአዩ ምትኮ ነው የመጣ መኪና ማለት ነው። አክቹአሊ ሶንግ ፕላስ በ2025 ጁን ላይ መመረት ስላቆመ ሶንግ ፕላስን ተክቶ ደግሞ የሱ ሳይዝ ያለው በሱ ፐርፎርማንስ ያለ መኪና ይሄ ሲላዮን 05 ስላለ እንደ ምትክ ይቆጠራል ማለት ነው። ይሄ የምትመለከቱትን መኪና ዛሬ ሪቪው ያደርግላችኋለሁ። ሌላ ጊዜ እንደምናደርገው ደግሞ ኤክስቴሪየሩን ኢንቴሪየሩን እና ፐርፎርማንሱን ማሳያችሁናል። ቀጥታ ወሬ ሳላበዛባችሁ ወደ ዲዛይኑ እንግባ። ዲዛይኑ እንደዚህ እንደምትመለከቱት ዌቭ ሼፕድ የሆነ ዲዛይን ላንጉጅ ነው ተጠቅመናል ያለው የውሃ ዌቭ መሰለ። እንደምትመለከቱትም ስሙዝ ነው። ወደ መኪናው እያሳየው ልቅረጽላችሁ። ይሄው እንደምትመለከቱት በጣም ስሙዝ የሆነ የቦዲ ዲዛይን ያለው እንደምትመለከቱት ስሙዝ ነው ሙሉ ለሙሉ ሄድላይቱ ሳይቀር ኤቭሪቲንጉ ምንም ሃርድ የሆነ ካርቭ የለውም፣ ስሙዝ ነው። ዌቭ ፓተርን ተጠቅመናል ያሉት እስካሁን ድረስ ዲዛይን ላንጉጅ ይጠቀሙ የነበሩት ድራገኑን ነው የቻይናውን ድራገን። አሁን ደግሞ ዌቭ ዲዛይን እዚህ ላይ አፕላይ አድርገናል ብሏል። ያምራል። እንደ ሶንግ ፕላሱ ግን ዩኒክ የሆነ ዲዛይን የለውም። ሶንግ ፕላሱ በጣም ስፔሻል የሆነ ዲዛይን ያለው ነው ብዬ አስብ ነበረ። ከሶንግ ፕላሱ በዲዛይን ደረጃ ካወዳደር ነው ወርዷል ብዬ አስባለሁ። በሌላው ግን በፐርፎርማንስ እና በኢንቴሪየር ግን ከሶንግ ፕላስ ተሻሽሎ የመጣ መኪና ነው። ሄድላይቱ እንደምትመለከቱት እንደዚህ ለሁለት የተከፈሉ ኤልኢዲ ላይቶችን ታገኛላችሁ። ኢንዲኬተሮቹም እዚህ ውስጥ ነው የተካተቱት ማለት ነው። እንደምትመለከቱት በሁለቱም ሳይድ ይሄንን ይመስላል ማለት ነው መኪና። ዲኤምአይ እንደመሆኑም እዚህ ጋር እንደምትመለከቱት ግሪሎችን ታገኛላችሁ። የሬዲተር ኢንጂን ስላለው ማለት ነው። ፉል 1.5 ሊትር ኢንጂን አለው ይሄ መኪና ማለት ነው። ወደ ግራውንድ ክሊራንስ በምንሄድበት ጊዜ ደግሞ ሁሌ የምናነሳው ነገር ነው፣ ለሀገራችን አስፈላጊ ስለሆነ ማለት ነው። ግራውንድ ክሊራንስ ላይ እዚህ መኪና ላይ 18 ሴንቲሜትር ነው ግራውንድ ክሊራንሱ። በዚህ ሳይዝ ላለ ኤስዩቪ በቂ የሚባል አሪፍ የሚባል ግራውንድ ክሊራንስ አለው ማለት እንችላለን፣ 18 ሴንቲሜትር። ወደ ጎማው በምንሄድበት ጊዜ ደግሞ 19 ኢንች ጎማ ታገኛላችሁ እንደ ስታንዳርድ ማለት ነው። ትልቅ ነው በቃ። እነዚህ ኤሌክትሪክ መኪኖች ላይ በብዛት መደጋገም አያስፈልግም። ግራውንድ ክሊራንሳቸው አሪፍ ነው፣ ምክንያቱም ባትሪያቸው ከስር ስላለ እንዳይመታ ስለሚፈለግ ግራውንድ ክሊራንሳቸውን ከፍ ይደረጋል። በዛው ልክ ግራውንድ ክሊራንሱ ከፍ ካለ ደግሞ ጎማውን ትልቅ መሆን አለበት። ጎማቸውም እንደምትመለከቱት 19 ኢንች በጣም ትልቅ ጎማ ነው የተገጠመላቸው ማለት ነው። ወደ ሳይድ በምንሄድበት ጊዜ ደግሞ አንድ ካሜራ እዚህ ጋር ታገኛላችሁ። አንድ ካሜራ እዚህ ጋር አለው፣ አንድ ካሜራ እዚህ ጋር አለው። ከዛ ውጪ ሌዳር እዛ ጋር አለው። አጠቃላይ 13 ካሜራ አለው ሌዳርን ጨምሮ ማለት ነው። እዚህ ጋር የምትመለከቱት ኤንኤፍሲ አለው። በኤንኤፍሲ ካርድ መክፈት ትችላላችሁ ማለት ነው። በሩ ይሄንን ይመስላል ማለት ነው። ከሳይድ ሆናችሁ ስትመለከቱት መኪናው ሳይድ ላይ ይሄንን የመሰለ ሉክ ይሰጣችኋል ማለት ነው። ስሙዝ የሆነ ፓተርን ነው። አንዳንድ እዚህ ጋር እንደምትመለከቷቸው ፕላስቲክ የሆነ ነገር ታገኛላችሁ። ሌላው ግን ድብን ያለ አሉሚኒየም ነው ማለት ነው ሙሉ ለሙሉ። በጀርባ በኩል ብቻ ትንሽ ፕላስቲክ ነገሮች አሉት እንጂ ሙሉ አሉሚኒየም ነው። በፓሴንጀር ሳይድ ደግሞ ሳይድ ላይ ይሄንን ታገኛላችሁ። ወደ ጀርባ በምንሄድበት ጊዜ ደግሞ የምታገኙት አንድ ወጥ የሆነ የጀርባ ቴል ላይት ታገኛላችሁ ማለት ነው። እንደምትመለከቱት ወጥ የሆነ ቴል ላይት ነው የምታገኙት፣ የተነጣጠለ አይደለም። ሙሉ ለሙሉ ቀይ ላይቱ አለ። ራኒንግ ላይቱ፣ ፍሬን ላይቱም እዚህ ጋር ከጥግ እስከ ጥግ የሚሄድ ነው። እዛ ጋር አንዱኛው ከ13ቱ አንደኛ የሆነው ካሜራ እዚህ ጋር ታገኙታላችሁ ማለት ነው የፍሬን ላይቱ ጋር። ከዛ በኋላ ኢንዲኬተሮቹን እዚህ ጋር መሃል ላይ በነጩ የምታገኙት ሲሆን ሌሎቹ ሪቨርስ ላይቶችንም እዚህ ጋር የምታገኙ ይሆናል ማለት ነው። ወጥ የሆነ ስሙዝ የሆነ ዲዛይን ላንጉጅ ነው ለመጠቀም የወሰኑት። ከሶንግ ፕላሱ ለየት ያለ ዲዛይን ላንጉጅ ይዘው መጥተዋል ማለት ነው። በዚህ መኪና እንደምትመለከቱት አይነት በጣም ለየት ያለ ዲዛይን ላንጉጅ ይዘው መጥተዋል። እዚህ ጋርም እንደምትመለከቱት እዚህ ጋር ታርገው ጋርም አንድ ካሜራ አለው እንደምትመለከቱት ማለት ነው። ጨለማ ስለሆነ ካልታያችሁ ይቅርታ። እዚህ ጋር የምትመለከቱት ካሜራ አለው ማለት ነው። ዲኤምአይ መሆኑን የሚያሳያችሁ ዱዋል ሞተር ኢንተለጀንስ እዚህ ጋር አለው። ሲላዮን 06 የሚለውን ጽሁፍ እዚህ ጋር ታገኛላችሁ ማለት ነው። ወደ ኢንቴሪየሩ ስንገባ ደግሞ ከኮፈኑ ልጀምርላችሁ። ኮፈኑ ይሄንን ይመስላል ማለት ነው። ፉል ብላክ የሆነ ኮፈን ነው። እዚህ ጋር እንደምትመለከቱት ላይቶችን ታገኛላችሁ። ከዛም ውጪ ይሄንን ከፍ ስታረጉት ቱል ቦክሱን ታገኛላችሁ ማለት ነው። የጎማ ምናምን አክሰሰሪዎችን እዚህ በታች ነው የምታስቀምጡት። ከዛም ውጪ እቃ የምታስቀምጡት እዚህ ላይ ሆናል ማለት ነው። ጥቁር ፈር ነው።
የሚያምር ነው። በዛ ላይ ደግሞ ሳይዙም ሰፋ ያለ ነው እንደምትመለከቱት። ከውጭ ቆሞ ወደ ውስጥ ለመዘርጋት ሰፋ ያለ ስፔስ አለው። ስለዚህ ብዙ እቃ አንድ ላይ ማስቀመጥ ይችላል ማለት ነው። ሌላ ስፒከሩን እዚህ ጋር አንድ ታገኛላችሁ ማለት ነው። እዚህ ጋር እንደምትመለከቱት ደግሞ እነዚህ ወንበሮች ያንን በተን ተጭናችሁ የሚታጠፉ ናቸው። ሙሉ ለሙሉ እስከ የፊተኛው ወንበር ድረስ እንደ ስቶሬጅ ስፔስ እና መጠቀም ትችላላችሁ። ፋሚሊ ጓደኛ ምናምን በማይኖራችሁ ጊዜ ለስራ መጠቀም ትችላላችሁ ማለት ነው። ኮፈኑ ይሄንን ይመስላል። ወደ ውስጥ እንግባና ደግሞ ኢንቴሪየሩን ላሳያችሁ። ከድራይቨር ሲቱ እንጀምር ማለት ነው። ኦኬ ድራይቨር ሳይድ ላይ ይሄንን ታገኛላችሁ ማለት ነው። ይሄንን የመሰለ ቪው አለው በድራይቨር ሳይድ በምትሄዱበት ጊዜ ማለት ነው። በሩ ላይ በቂ የሚባሉ ነገሮችን ነው የምታገኙት፣ ብዙም አልበዛበትም። ስፖኪዮና ማንቀሳቀሻ ሎክ፣ ከዛ ውጪ መስታወት፣ ሁሉንም በር መክፈቻችሁን ክሮሚየም በሆነ ሜታል ታገኛላችሁ። መያዣውንም ክሮም የሚመስል ሜታል አድርገውታል። ከዛ ውጪ እቃ ማስቀመጫና ስፒከር ነው ያለው። ቤዚክ የሚባሉ ነገሮችን እዚህ ጋር የምታገኙ ይሆናል ማለት ነው። አሪፍ ስቲቺንግ አለው፣ ያምራል። ለየት ያለ ከለር ነው። ሌዘሩም አሪፍ ነው። እዚህ ጋር ትንሽ ቆሸሽ ስላለ ይጸዳል፣ ችግር የለው። ይህንን የመሰለ ኢንቴሪየር ታገኛላችሁ ማለት ነው በሲላያን 06 DMI ማለት ነው። እዚህ ጋር ደግሞ ወንበሮቹን አጀስት ማድረጊያውን ታገኙታላችሁ። ኦሬዲ ጠጋ ብሎ ስለሆነ የተቀመጠው ወደ ኋላ ላስጠጋውና ገብቼ ላሳያችሁ ማለት ነው። አጀስትመንት ናቸው ወደፊትና ወደ ኋላ። ከዛ ውጪ ይሄንን ሪትራክት የምታረጉበትና ወደ ኋላ እንዲገፋ የምታረጉበት ነው። አጀስት የምታረጉበት ይሆናል ማለት ነው። አጠቃላይ ሶስቱም በተኖች ይሄንን የመሰለ ከውጪ ስገቡ ቪው ታገኛላችሁ። ወደ ውስጥ ልግባና ደግሞ ላሳያችሁ። እንደ ኤስዩቪ ስለመሆኑ ይሄንን ከፊት ኮፈኑ ጥግ ድረስ ይታያችኋል ማለት ነው። ለመንዳት ይሄ ስለሚያስፈልግ ማለት ነው። በዋናነት ሰፋ ማለቱ ለዚህ ነው ጥቅሙ። ሙሉ አክሰሰሪዎቹን ከሴንተር ኮንሶሉ ጀምሮ ላሳያችሁ። እዚህ ጋር ፍሪጅ ታገኛላችሁ፣ ሚኒ ፍሪጅ ማለት ነው። ይሄ የፍሪጁን ደግሞ ቴምፕሬቸር እዚህ ጋር ነው የምትቆጣጠሩት ማለት ነው። እንዲያጀስት እያደርጋችሁ ትቆጣጠሩታላችሁ። ከዛ በኋላ ደግሞ እዚህ ጋር ሁለት ካፕ ሆልደሮችን ታገኛላችሁ። ሁለት አሪፍ ሳይዝ ካፕ ሆልደር አለው። እዚህ ጋር ደግሞ አጀስት የምታረጓቸው ነገሮች አሉ። የግራውንድ ክሊራንሱን፣ ሃዛርድ፣ ከዛ ውጪ ፓርኪንጉ፣ ከዛ ሞተር ማስነሻው ስታርት ኢንጂን ነው ይሄ በቻይንኛ። ይሄኛው ደግሞ ሞድ መቀየሪያ ነው፣ ኤሌክትሪክ ብቻ ሃይብሪድ። ከዛ ይሄ ኤሲ አጀስትመንት ነው። እዚህ ጋር 50 ዋት ዋየርለስ ቻርጀር ታገኛላችሁ። እዛ ውጪ ደግሞ ይሄ ምን ይጠቅማችኋል መሰላችሁ? ስልካችሁ ዋየርለስ ሪቻርጅ በሚያደርግበት ጊዜ ሙቀት ያገኛል። ያንን ሙቀት ለመከላከል ይሄ ነፋስ ያስፈልጋችኋል ማለት ነው። እዚህ ጋር እንደምትመለከቱት ሁለት ኤሲ ቬንቶችን ታገኛላችሁ። 15.6 ኢንች ወደ ቨርቲካልም መሆን የሚችል ወደ ሆሪዞንታልም መሆን የሚችል ስክሪን ይሆናል ማለት ነው። እዚህ ጋር የምትመለከቱት ደግሞ 10 ኢንች ዲጂታል ጌጅ አለው ማለት ነው። አሁን ይሄ በር ስላልተዘጋ ይሄ በር እንዳልተዘጋ ብቻ ነው እያሳየኝ ያለው። ሞተሩ ሲነሳ ሙሉ ኢንፎርሜሽናችሁን ይሰጣችኋል። በተጨማሪም ፉል ኦፕሽን ስለሆነ ይሄ መኪና ሄድስ አፕ ዲስፕሌይ ያለው ኢንፎርሜሽናችሁን መስታወቱ ላይ ሚረር እያደረገ እንደ ሆሎግራም ያሳያችኋል ማለት ነው። ከዛ ውጪ ኤሲ ቬንቶችንም እዚህ ጋር ታገኛላችሁ። ሌላ ኤሲ ቬንት በዚህ በኩል ታገኛላችሁ። እዚህ ጋር ስነኩት የሚበራ እና ስነኩት የሚጠፋ ላይቶች አሉት ማለት ነው። ከዛ ውጪ እዚህ ጋር መነጽር ማስቀመጫችሁን ታገኛላችሁ ማለት ነው። ከዛም ውጪ እዚህ ጋር ፀሐይ መከላከያችሁ አለ። እዚህም ጋር የራሱ የሆነ ላይት አለው ፀሐይ መከላከያው ጋር። ስፒከሮቹ አሉ እዚህ ጋር ብራንዱን አክቹአሊ ባላውቀውም ስፒከር አለው። ስፒከሩ ላይ ደግሞ ብራንድ ተጽፎበታል። አሪፍ ቢሆን ነው ብራንድ የተጻፈበት። አሪፍ ስፒከር ካልሆነ ብራንድ አይጻፍባቸውም። ፓተንት ለመስጠት ነው አሪፍነቱን ብራንድ የሚጻፍባቸው። እዛም ጋር እንደምትመለከቱት አንድ ስፒከር አለ። ኦኬ ስፒከር ናቸው እነዚህ፣ ቅድም አላውቀውም ያልኳቸው ሁሉም ስፒከር ናቸው። ሁሉም ጋር አሉ። ሁሉም ወንበር ጋር እኩል ድምጽ እንዲደርስ ነው ስራቸው የሚሆነው ማለት ነው። እንደምትመለከቱት ደግሞ ናፕ ሌዘር ሲት ነው ያለው። ናፕ ሌዘር ሲት በጣም ሶፍት ነው። ከዛ ውጪ ሂት ቬንቲሌተድ ፊቸር ያለው ሲሆን እንደምትመለከቱት በጣም ሶፍት የሆነ የሚያምር የሆነ ሜሽ ካራክተር ያለው ለማሞቅና ለማቀዝቀዝ ማለት ነው። ይሄንን የመሰለ ሲት ታገኛላችሁ ማለት ነው። ከዛም ውጪ ከታች በኩል ስቶሬጅ ስፔስ አለው፣ ሚሞሪ ማስቀመጫ ለካሜራዎቹ ለምናምን። ከዛ ውጪ
አንድ ዩኤስቢ ኤ ታገኛላችሁ፣ ለስልካችሁ አንድ ዩኤስቢ ሲ ታገኛላችሁ ማለት ነው። ሌላ አንድ ሶኬት ታገኛላችሁ እዛ ጋር ማለት ነው። ሌላው ቤዚክ ስቶሬጅ ስፔስ ነው፣ በጣም ሰፊ ነው። ኖርማሊ ሴቶች ምናምን ቦርሳቸውን የምታስቀምጡበት አይነት ቦታ ነው የሚሆነው፣ እዛ ጋር ማስቀመጥ ካልፈለጋችሁ ማለት ነው። ይሄንን ይመስላል ማለት ነው። ኮፋኑን መክፈቻውን እዚህ ጋር ታገኙታላችሁ። ከዛም ውጪ ደግሞ ፍሬኑን ምናምን ይሄንን ይመስላል ማለት ነው። ሙሉ ለሙሉ እንደ BMW አይነት ፍሬን ነው የሚሰጣችሁ ማለት ነው። እዚህ ጋር ደግሞ ወደ መሪው ስንመለስ መሪውን አላሳያችሁ። መልቲ ፈንክሽናል መሪ ነው። መልቲ ፈንክሽናል በሚሆንበት ጊዜ ከዚህ ወዲህ ያለው ወደ ኢንፎቴመንት ስክሪኑ ነው፣ ከዚህ ወዲህ ያለው ደግሞ ወደ ድራይቭ ነው የሚሆነው ማለት ነው። ኢንፎቴመንት ስክሪኑ በማርሽ በምትጠቀሙበት እንጃችሁ እንድትጠቀሙበት ስለሚታሰብ ነው በዚህ በኩል በቀኝ በኩል የሚያደርጉት ማለት ነው። በግራ በኩል ግን መሪያችሁ ሙሉ ለሙሉ ስለምትይዙ ሁሌ ድራይቭ አጀስት የምታደርጉት በግራ እጃችሁ እንዲሆን ስለሚፈለግ ነው የመሪው ግራ ክፍል የድራይቭ ሞድ መቆጣጠሪያው የሚሆነው ማለት ነው። እንደምትመለከቱት የስልክ የኦዲዮ የምናምኖቹ ናቸው እንዳለ እዚህ ጋር ያሉት። እዚህ ጋር ደግሞ ከፊት ያለው ዲስታንስ ምናምን ስማርት ድራይቭን አጀስት የምታደርጉበት ናቸው። ማርሹን እዚህ ጋር ታገኙታላችሁ። ኒውትራል መሀል ላይ ነው፣ ወደ ላይ ሪቨርስ ነው፣ ወደ ታች ደግሞ ድራይቭ ነው። ወደ ውስጥ ካረጋችሁት ከኒውትራል ደግሞ ፓርኪንግ ይገባላችኋል ማለት ነው። እዚህ ጋር እንደምትመለከቱት አንዳንድ አጀስትመንቶችን ታገኛላችሁ። የላይት የምናምን አጀስትመንቶችን ሁሉንም ታገኛላችሁ ማለት ነው። እዚህ ጋር ካሜራ ታገኛላችሁ። ይሄ ካሜራ ደግሞ ምንድነው የሚጠቅማችሁ መሰላችሁ? በፊታችሁ እንዲከብት ልክ እንደ አይፎን ፌስ አይዲ በሉት። በቃ በስልካችሁ መኪናው እናንተን አውቆ እንዲነሳ እናንተን ካላየ እንዳይነሳ ማረግም ትችላላችሁ ማለት ነው። ከዛም ውጪ እንደዚህ መሰለ ስቲቺንግ ያለው መሪ ታገኛላችሁ ማለት ነው። ስቲቺንጉ እዚህ ጋር እንደምትመለከቱት እንዲታያችሁ ጽድት ያለ ስቲቺንግ ያለው አሪፍ መሪ ታገኛላችሁ። ብዙ ሰዎች ግን ታፒሰሪ ስለሚያሰሩበት ይሄ ኮንሰርን አይሆንም። ግላቭ ቦክሱን ደግሞ እዚህ ጋር ታገኛላችሁ ማለት ነው። ከዛ ውጪ ይሄንን ይመስላል። እዚህ ጋር እንደምትመለከቱትም በሩ ላይ BYD የሚል በብረት የተሰራ ነገር አለው። ወደ ጣራው በብንሄድበት ጊዜ ደግሞ ፓናሮሚክ ሳንሩፍ ነው። ሳንሩፍ ማለት አይከፈትም ነው። በብዛት አብዛኞቹ ሳንሩፎች አይከፈቱም፣ ነገር ግን መስታወት ሆኖ ወደ ውስጥ ቀጥታ ፀሐይ ያስገባሉ ማለት ነው። ስለዚህ ይሄ መኪና ሼዱ በሚነሳበት ጊዜ ሙሉ መስታወት ነው፣ ፀሐይ ያስገባል። ከዛ ውጭ ያሉትን ነገሮች ግን ይከላከልላችኋል። ሼዱን በምታደርጉበት ጊዜ ፀሐዩን ሙሉ ለሙሉ ይከላከልላችኋል ማለት ነው። ትንሽ ሙቀት ይኖራል፣ ግን ኤሲ ስለምታበሩ ችግር የለውም። ወደ ፐርፎርማንሱ ደግሞ ልሰዳችሁ። ይሄ መኪና ቅድም እንደነገርኳችሁ DMI ነው። ሴላን 06 DMI ማለት ነው። DMI ምን ማለት እንደሆነ በተደጋጋሚ ነግራችኋለሁ። ለማታውቁ ሰዎች ግን ላስረዳችሁ። አንድ የነዳጅ ሞተር አለው። አብዛኛውን ጊዜ 1.4 ሊትር 4 ሲሊንደር ኢንጂን ይሆናል። አሪፍ መኪኖች ላይ ቱርቦ ቻርጀር ይኖራል። እንደዚህ አይነት ቤዚክ መኪኖች ላይ ግን ቱርቦ ቻርጀር አይኖረውም። ከዛ በተጨማሪ ደግሞ ሁለት ኤሌክትሪክ ሞተር ይኖራል። ሁለቱ ኤሌክትሪክ ሞተር ናቸው መኪናውን የሚነዱት ማለት ነው። ሁለት ኤሌክትሪክ ሞተር ሲኖረው ሁለቱም ትላልቅ ከሆኑ ኦል ዊል ድራይቭ ይሆናል። ነገር ግን እዚህ ላይ ሁለት መጠነኛ ሳይዝ ያላቸው ኤሌክትሪክ ድራይቭ ሞተሮች ስለሆነ ያሉት የሁለት የፊት እግሩን ብቻ ነው የሚነዱት ማለት ነው። ስለዚህ ሁለት የፊት እግሮቹ በኤሌክትሪክ ሞተር ነው የሚነዱት ካለን ደግሞ ባትሪ ያስፈልገዋል ማለት ነው። ባትሪው ደግሞ 18 ኪሎዋት አወር ሊቲየም አይረን ፎስፌት ብሌድ ባትሪ ነው። ብሌድ ባትሪ በብዛት ለረጅም ጊዜ ሲያገለግል ታይቷል። አሪፍ የሚባለው ገበያ ላይ ያለው ምርጡ ባትሪ ነው ማለት ነው። ስለዚህ እሱ ባትሪ 18 ኪሎዋት አወሩ ባትሪ ሁለቱ ኤሌክትሪክ ሞተርን እየነዳ በኤሌክትሪክ ብቻ እስከ 130 ኪሎ ሜትር ይወስዳቸዋል ማለት ነው። ነገር ግን ይሄ መኪና ፓራላል ሃይብሪድ ስለሆነ የሚጠቀመው ኢንጂኑ ኤሌክትሪክ ነው የሚያመነጨው። ስለዚህ ኤሌክትሪክ ሲያመነጭ ባትሪውን ይሞላዋል ማለት ነው። ከዛ በኋላ መንዳት ትችላላችሁ ከ130 ኪሎ ሜትሩ በላይ ማለት ነው። ስለዚህ ነዳጅ በሚጠፋበት ጊዜ 130 ኪሎ ሜትር ያስኬዳችኋል ቻርጅ እያረጋችሁት ማለት ነው። ነዳጅ ሲኖራችሁ ደግሞ እየሞላችሁት እናንተ ቻርጅ ባሰኩት እንኳን ባትሪውን የነዳጅ ኢንጂኑ ቻርጅ እያረገው መንዳት ትችላላችሁ ማለት ነው። እናንተ እንድነዱት የሚታሰበው ነዳጅ እየቀዳችሁለት የነዳጅ ኢንጂኑ ኤሌክትሪክ እያመነጨ ባትሪውን ቻርጅ እያረገ እንድትሄዱበት ነው አብዛኛው ሃይብሪድ የሚሰራው ማለት ነው። በእርግጥ እንደዚህ አይነት መኪኖች በጣም ብዙ ጥቅም ነው ያላቸው። ባትሪያቸው ትንሽ ነው፣ ቶሎ መቀየር አያስፈልጋቸው። ቢቀይሯቸው ራሱ ይሄን ያህል ኤክስፔንሲቭ አይሆኑም። በዛው ልክ ደግሞ ነዳጅ ስለምሞሉበት 1000-2000 ኪሎ ሜትር በትሄዱበትም አያሳስባችሁም። ነዳጅ እስካለ ድረስ መሄድ ትችላላችሁ ማለት ነው። በዛ ላይ ሪሴል ቫልዩ አይቀንስባችሁም። አሪፍ የሚባለው መኪና ቻይና ውስጥ በጣም በብዛት እየተሸጠ ያለው መኪና እንደዚህ አይነት
ፕላጊን ሃይብሪድ የሆኑ መኪኖች ናቸው ማለት ነው። የዚህ መኪና ቶፕ ስፒድ ደግሞ 180 ነው። አብዛኞቹ ኤሌክትሪክ መኪኖች በጣም ፈጣን ቢመስሏችሁ 160 ነው ቶፕ ስፒዳቸው። ይሄኛው 180 ነው። አንዳንድ አሪፍ የሚባሉት እነ ታንግ ምናምን እስከ 200 ድረስ ይሄዳሉ ማለት ነው። አንዳንድ ሃይብሪዶች ደግሞ በቶዮታ ላይ 250 ምናምን ታገኛላችሁ። በዚህ ደረጃ ግን 180 አሪፍ የሚባለው። በእርግጥ 180 እየነዳችሁ ሃይዌይ ላይ ምናምን ካልሆነ አትሄዱበትም። ስለዚህ አሳሳቢ አይደለም። የዚህ መኪና ጉልበት ደግሞ ብዙዎቻችሁ የምትጠይቁት ጥያቄ ነው። ይሄ መኪና እንደ አጠቃላይ ሁሉም አንድ ላይ ተደምረው 214 ሆርስ ፓወር ያመነጭላችኋል። በጣም አሪፍ የሚባለው በጣም ጉልበት ያለው መኪና ነው። የትም ቦታ መግባት የምትችሉበት ነው። ነገር ግን አሁን እንደነገርኳችሁ ቱዊል ድራይቭ ነው ማለት ነው። አሁን ሙሉ ስለ ፐርፎርማንስ ስለነገርኳችሁ ወደ ኋላው ወደ ባክ ሲት እንሂድና ስለ ኢንቴሪየሩ ማሳየት ይልቀጥል ማለት ነው። ወደ ባክ ሲቱ ስንሄድ ደግሞ ይሄንን የመሰለ ስፔስ ታገኛላችሁ ማለት ነው። ሲቶቹ ከፊቱ ጋር ተመሳሳይ ናቸው፣ አሪፍ የሚባሉ ናቸው። እንደምትመለከቱት በሩ ላይ ደግሞ መስታወት ማንሸራተቻውን፣ ከዛ ውጪ በር መክፈቻውን፣ መያዣውን፣ እቃ ማስቀመጫ፣ ስፒከር፣ ሚኒማል የሆነ ዲዛይን፣ እንደምትመለከቱት አይነት ስቲቺንግ፣ የሚያምር ክሎም ብሌድ ነገር እዚህ ጋር ሙሉ መኪናውን እንዲዋርፕ አድርጎታል። አሪፍ የሚባለው። ከዛ ውጪ ትንሽ ቲንት ነገር አለው። ኦሬዲ የፋብሪካው መስታወት ለፕራይቬሲ አሪፍ ነው። እንደምትመለከቱት ከፊቱ አንጻር የኋለኛው ጨለም ያለ ነው፣ ከኋላ ያለውም ጨለም ያለ ስለሆነ ከኋላ ሲት ስትሆኑ ቲንት ማስለጠፍ ሳይጠበቅባችሁ ፕራይቬሲያችሁን ታገኛላችሁ ማለት ነው። ከድራይቨሩ ጀርባ ስትቀመጡ ደግሞ ይህንን የመሰለ ስፔስ ታገኛላችሁ ማለት ነው። በጣም ሰፊ ነው። ፋሚሊ ላላችሁ ሰዎች በቃ ይሄ መኪና ምርጥ መኪና ነው። ሳርድሩ አይደለም፣ ነገር ግን 5 ሰው አንደላቆ የሚጭን አይነት መኪና ነው። እንደምትመለከቱት ከኋላ ስትቀመጡ በጣም ወደ ኋላ ከመለጠጡ የተነሳ ይሄንን የመሰለ ቪው ታገኛላችሁ ማለት ነው። በጣም ሰፊ ነው። መሀል ላይ ስትቀመጡም ይሄንን የመሰለ ቪው ታገኛላችሁ። ዳር ላይም ስትሆኑ ከሾፌሩ ጋር እያወራችሁ ለመሄድ ይሄኛው ምርጡ ቦታ ነው የሚሆነው ማለት ነው። እዚህ ጋር ደግሞ አንድ ዩኤስቢ-ሲ እና ዩኤስቢ ታገኛላችሁ ስልካችሁን ቻርጅ ለማድረግ። እዚህ ጋር ኤሲያችሁን ታገኛላችሁ፣ እቃ ማስቀመጫችሁን ታገኛላችሁ። እዚህ ላይ የሚደረብ አንድ ምንጣፍ አለ። ከዛ ውጪ ይሄንን ይመስላል ማለት ነው። ሙሉ ለሙሉ መኪናው ሙሉ ያሳያችሁ ነገር ነው። እዚህ ጋርም ላይት አለው። ላይቱ ስነኩት ይበራል፣ ስነኩት ይጠፋል ማለት ነው። የፊቶቹን ስለበራ ናቸው እናጥፋቸው። ከዛ ውጪ ጅማዣውን ስፒከሩን እዚህ ጋር ታገኛላችሁ። ሳንሩፍ ነው እንደነገርኳችሁ። በዛ በኩል ያሳያችሁ አይነት በር ነው እዚህም ጋር የምታገኙት ማለት ነው። የሚያምር ሌዘር ነጣ ያለ ማለት ነው። ታፒሰሪ ስለምታሰሩበት አብዛኛው ችግር አይሆንባችሁም ማለት ነው። ይሄንን ይመስላል ሙሉ ለሙሉ መኪናው ማለት ነው። ይሄኛው ወንበር ደግሞ እንዲህ ይታጠፋል። ስለዚህ ምን ማረጊያ ስፔስ ይሰጣችኋል መሰላችሁ? ስቶሬጅ ስፔስ ሆኖ ያገለግላችኋል ማለት ነው። ሙሉ ለሙሉ አጥፋችሁ ስቶሬጅ ስፔስ አድርጋችሁ መጠቀም ትችላላችሁ። ያልኳችሁ እንደዚህ ነው። ከዛ በኋላ ደግሞ ማንሳት ስትፈልጉ ዝም ብላችሁ ስታነሱት ግጥም ይላል፣ ቦታው ላይ መቀመጥ ትችላላችሁ ማለት ነው። ዳርና ዳር ሰው በሚቀመጥበት ጊዜ ደግሞ መሀሉ ላይ እንደዚህ አይነት ካፕ ሆልደር ታገኛላችሁ ማለት ነው። ስለዚህ ፉል ኢንቴሪየሩን አሳየቻችኋለሁ ማለት ነው። ስለዚህ መኪና ኮንክሉዥኑን ልስጣችሁ። አሁን እንደነገርኳችሁ ነው። በጀቱ ካላችሁ አሪፍ የሚባለው ዲኤምአይ ነው። ይሄ መኪና ደግሞ እንደነገርኳችሁ 130 ኪሎ ሜትር መሄድ ይችላል። ሌሎች ነገሮችም ነግራችኋለሁ። 214 ሆርስ ፓወር ምናምን ስላለው አሪፍ የሚባለው እንዳጠቃላይ እንድገዙት መክራችኋለሁ ማለት ነው። ቀጣይ ምን እንዲሰራላችሁ እንደምትፈልጉ ንገሩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ አሳውቁኝ። እንደዚህ አይነት ምርጥ የመኪና ቻናል ኢትዮጵያ ውስጥ ስለማታገኙ ደግሞ ሰብስክራይብ በማድረግ የዚህ ምርጥ የካር ኮሚኒቲ አባል ሁኑ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።